እንደምን ሰነበታችሁ ስለተገናኘን ደስ ብሎኛል። አባዩ ሙላቱ ነኝ። ከዛ በመቀጠል ደግሞ የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ ፍትህ ኃላፊ አርበኛ ፈለቀ ሙላቱ እዚህ ተገኝቷል። ተከበራችሁ እዚህ የአሰለሌ ቀለበት ወንበር ህዝቦች የዚህ ትግል የጀርባ አጥንት ህዝብ ምን ጊዜውንም የዚህ ትግል ትልቁ መሰረት ነው። ህዝብ ትግሉ ወደፊት እንዲሻገር እንዲራመድ መሰላል ሆኖ የሚያገለግለው ህዝቡ ነው። ከህዝቡ በላይ ደግሞ ህዝቡን ያገለግላሉ ብለን በጎበዝ አለቃም ይሁን በምንም የመረጥናቸው አመራሮች ህዝቡንና ትግሉን ህዝቡንና ሰራዊቱን አገናኝ ኤጀንሲ ወይም አገናኝ ድልድይ ናቸው። ድልድይነታቸው በቀና አመለካከት በትሁት ስራቸው በትሁት ስነ ምግባራቸው ተልእኮ በመቀበላቸው ነው ድልድይነታቸው። ስለዚህ ለተሻለች የሀገር ግንባታ ለተሻለ ጥንካሬያችን ለተሻለ የትግላችን ማሸነፍ የኛ መሰባሰብ ትልቅ ሚስጥር ስላለው ትልቅ ዋጋም ስላለው በዚህ ልክ ተሰባስበን መነጋገራችንን እንዳትጠሉት ለማለት ያክል ነው። እኔ ይዤላችሁ የመጣሁት በዋናነት የትግሉ ገፊ ምክንያት ምንድነው፣ አሁን ላይ ትግሉ ምን ደረጃ ላይ ደርሷል የሚለውን በደንብ አድርገን እናወራለን። ስለ ጠንካራ መዋቅርና ተቋም ግንባታ ጋር ተያይዞ እሱ እውነተኛና ዘላቂ የሆነች ሰላምን ለማምጣት በከፍተኛ ሁኔታ እየታገልን ያለንበት ሁኔታ ነው ያለ። ለዚህም ትልቁ ማሳያ ሙሉ አማራ ክልል ላይ ብቻ ሳይሆን ከአማራ ክልል ውጭም የፋኖ መዋቅርን በመመስረት በርካታ የፋኖ ኃይል የዚህ ዘመን የፖለቲካዊ የትጥቅ ትግል እያደረገ ያለ መሆኑን ሁላችንም እንድንገነዘብ ነው። ፖለቲካዊ የትጥቅ ትግል እያደረገ ነው በያለበት። ይህንን ወንበዴ የሆነ ስርዓት ወይም ይህንን ሽፍታ የሆነ ስርዓት እኛን ጽንፈኛ ነው የሚለን አይደል? እሱ ደግሞ ሀገር አፍራሽ ተላላኪ ዳግማዊ ጣሊያን ብልጽግና ማለት ዳግማዊ ጣሊያን በጣሊያን የኢትዮጵያ ወረራ የግዛት ማስፋፋት በሚያደርጉበት ዘመን የነበረው ጭፍጨፋ፣ የነበረው ግድያ፣ የነበረው ማፈናቀል፣ የነበረው ኢትዮጵያኖች ተኮር ግድያ ዛሬም አለ። ለዚህ መኖሩ ትልቁ ማሳያ በምድር ከባባድ መሳሪያ ቅንቡላ ተጠቅመው ህዝቡ አላልቅ ሲላቸው ድጋሚ ባየር መጥቷል። በድሮን ያልተመታ ሀብት ንብረት አለ እንዴ? ያልተመታ ንጹሃን አለ እንዴ? እሺ እንደው መከራ ታይቶ የተሰራው የህዝብ መገልገያ ተቋም ተብሎ የመሰብሰቢያ አዳራሽ፣ የግብርና ተቋማቶች፣ ጤና ጣቢያ እነዚህ በድሮን አልተጨፈጨፉ? አልወደሙ? ህዝብ ላቡን ጠብ አድርጎ እንጨት አግዞ ድንጋይ ተሸክሞ ሲሚንቶ ተሸክሞ አርማታ አብክቶ የሰራውን መሰብሰቢያ አዳራሽ አላወደመው? አውድሞታል አይደል? ታዲያ ይሄ ብልጽግና አሉት። ብልጽግና እኮ ጥሩ ስም ነበረ ስሙ። ግን ደግሞ ስምና ምግባሩ የተለያየበት አገዛዝ ወንበዴ ስርዓት ነው። ስምና ምግባሩ የተለያየ በፍጹም ማለት ነው የማይገናኝ። ግልጽ ነው አይደል? ከዚህ እንኳን መረዳት ይቻላል። ለዛም ነው ዳግማዊ ጣሊያን በኢትዮጵያ ምድር ላይ ቤተ መንግስት ቁጭ ብሎ ሀገሪቱን እያተራመሰ ሀገሪቱን ወደ ፍርስራሽነት እየለወጣት ያለ አገዛዝ ስለሆነ ቀጥታ የፖለቲካዊ ትጥቅ ትግል ወጥተናል። ግልጽ ነው አይደል? ሙሉ አማራ ክልል ቀርቶ ኦሮሚያ ክልል ላይ እንቅስቃሴ እያደረግን ነው። በወለጋ ስንት ኮረኔሎች ነው ሰሞኑን የደመሰስን? አማራ ፋኖ ብሔራዊ ንቅናቄው ወለጋ ቢዛሞ አንሻ ሰይድ እዝ የአገዛዙን ወይም የዚህን የወንበዴ ስርዓት ጥምር ጦር የሚመሩ ወታደራዊ መኮንኖችን ጭምር ከበርካታ እግረኛ ሰራዊቱ ጋር ደምስሰንበታል። ወታደራዊ መኮንኖችንም ደምስሰናል። የሎጂስቲክና ፋይናንስ ማዕከላቸውን ማርከናል። በጣም በርካታ የነፍስ ወከፍ መሳሪያ ማርከናል። የዚህን ዳግማዊ ጣሊያን የሆነ ሀገሪቱ እንድትፈርስ ወደ ፍርስራሽነት እየቀየራት ያለውን አገዛዝ እስከ መጨረሻው ድረስ ተፋልመኑ ከዚህ ከያዘው ወንበር ላይ ንቅል አድርገን ጥለን ኢትዮጵያን በወርዷ በስፋቷ ልክ ሲያስተዳድሯት የነበሩትን የአባቶቻችንን
የአመራር ዘይቤ እንተክለዋለን። ያኔ ኢትዮጵያም እንደ ኢትዮጵያ እፎይ ትላለች። በህዝቡ ላይ ሐረር የሚጥል በህዝቡ ላይ ድሮን የሚያዘምት ከአባቶቻችንና ከእናቶቻችን መቀነት የተወሰደውን ግብር በዛ ግብር የተሸመተ ድሮን ማህበረሰባችን ላይ እያዘነበው ያለበት ሁኔታ እንዳለ ማወቅ መቻል አለብን። ግልጽ ነው አይደል? ህዝብ የሚጠላ የድርጅት አመራር አለ የለም። መሰረታችን ምን ሆነና? አሻጋሪያችን ምን ሆነና? የምንታገለው ለማን ሆነና? የምንታገለው እኮ ለህዝብ ነው። እዚህ የምታዩት አመራር እያንዳንዱ የድርጅት አመራርን በሉት የእዝ አመራርን በሉት በየደረጃው የኮርና የክፍለ ጦር አመራርን በሉት እያንዳንዱ ታጋይ አባልን በሉት የግሉ የሆነ ጉዳይ ሳይኖረው ቀርቶ አይደለም። ቤት ሀብት ንብረት ሳይኖረው ቀርቶ አይደለም። አይደል እኮ ሀብት ንብረታችንን ጥለን እኮ ነው የወጣነው። ሀብት ንብረታችንን ጥለን ስንወጣ ግን ሀገር እንደ ሀገር ቀድማ መቆም ስላለባት ነው። ፍርስራሽ ሀገር ላይ የቆሙ እነ የመንን ማየት እንችላለን። ሌሎች በጣም በርካታ ሀገራቶችን ፍርስራሽ ሀገር ላይ የሚኖሩ ማየት እንችላለን። በጣም በርካታ መንግስት ብለው ባስቀመጡት አካል በመጣባቸው አደጋ የመፈራረስ አደጋ ተጋርጦባቸው እዛ ፍርስራሽ የሆነችው ሀገሪቱ ላይ ትምህርት አልባ ወጣቱ የሚወለደው ትውልድ ትምህርት እንዳይማር ሁልጊዜ ጦርነት የሆነባቸው ሀገራቶች አሉ። በተመሳሳይ ኢትዮጵያም ላይ በዚህ 7 8 9 10 ዓመታቶች ውስጥ ይሄ አሸባሪ የሆነ የብልጽግና አገዛዝ ሀገሪቱን ወንበሩን ከተረከበ ጊዜ አንስቶ የሀገሪቱ ሁኔታ አሳሳቢ ደረጃ ላይ ስለደረሰ ብቻ ሁላችንም ከዚህ በፊት 2007 2008 2009 2010 እና 11 እነዚህን ዓመታቶች በተለያዩ ከተሞች እስከ ፌዴራል መንግስቱ ድረስ ወረዳ ላይ ዞን ላይ በሰላማዊ መንገድ ጥያቄዎችን በተደጋጋሚ ስንጠይቅ ምላሽ የሚሰጠን አንድም የዞን ይሁን የወረዳ እንዲሁም የፌዴራል አመራር ባለመኖሩ ምክንያት ይልቁንም ጥያቄያችን በአግባቡ ከመመለሱ ይልቅ አጸፋዊ ምላሹ ድብደባ፣ ስቃይ፣ መገደል፣ መታፈን ነው የሆነብን። ስለዚህ ይሄ አገዛዝ በሰላማዊ መንገድ የምንጠይቃቸውን ተደጋጋሚ ጥያቄዎች በአግባቡ እንደ ሰው አክብሮ የህልውና አደጋ ተጋርጦብናል። በህይወት የመኖርና ያለመኖር አደጋ ላይ የቆምን ሰዎች ነን። በህይወት የመኖርና ያለመኖር አደጋ ያንጃበበብን ማህበረሰቦች ነን። እባካችሁ አትግደሉን፣ አታፈናቅሉን። በተለያዩ ቦታዎች ላይ ያሉ ግድያዎች፣ በተለያዩ ቦታዎች ላይ ያሉ ማንነት ተኮር የሀብት ንብረት ውድመቶች፣ ሃይማኖት ተኮር ጥቃቶች በዚህ ስርዓትና ህገ መንግስቱን ተገን በማድረግ የሚደረጉ የዚህ ስርዓት አፈናዎች ናቸው። እባካችሁ እነዚህን ነገር አስቁሙልናል። ይሄንን አገዛዝ ሰሚ ጆሮ አለ ብለን ወይም ሰሚ አመራር አለ ብለን ነበር የጠየቅነው፣ አልሆነም። ያን ጥያቄ ጆሮ ዳባ ልበስ ብሎ አገዛዙ ወደ ውንብድና ሲያመራ ሀገሪቱን በውንብድና የትርምስ ሀገር ካደረጋ ሰነባብቷል። ሀገሪቱ የምትጸናው አንድም በፋኖ ነው ይታወቃል። ሀገሪቱ ሀገር እንድትሆን ሀገረ መንግስት መስርተው አባቶቻችን እኛ የአባቶቻችን ልጆች ነን ስንል ዝም ብለን አይደለም። የአባቶቻችን ልጆች ነን ብለን ስንመካ ዝም ብለን አይደለም። አባቶቻችን ንጥር ያሉ ሀገረ መንግስት መስርቶ ሀገርን አጽንቶ ለዓለም አቀፍ ማህበረሰብም ተጽዕኖ ፈጣሪነትን በአፍሪካ አምባገነን የሆነውን አካል ገርስሰው ጣሊያንን አሽመድምደው በዓለም አደባባይ ደረታችንን ነፍተን እንድንሄድ ያደረጉ አባቶቻችን ያቆዩአትን ሀገር ወደ ትርምስ ሲዳርጓት አይ እንዲህ አሻፈረኝ ብለን ወደ ትጥቅ ትግል አፈሙዝ ወደዚህ ስርዓት ያዞር ነው። በዋናነት ቤተ መንግስት ላይ ቁጭ ብሎ ሀገር እያፈረሰ በእምነትም ይሁን በማንነት ሁለቱንም እምነቶች በተለይ በዚህ ዘመን በዚህ የወንበዴው ብልጽግና ዘመን የወንበዴው ብልጽግና ያገዛዝ ዘመን ጥቃት የደረሰባቸው በዋናነት የአማራ ህዝብ ሲሆን በቀጣይነት የኢትዮጵያ ኦርቶዶክስ ቤተክርስቲያን ሲቀጥል የኢትዮጵያ እስልምና እምነት ተከታይ
መስጊድ የእስልምና እምነት ተከታይ አባቶች ወልዮች የኢትዮጵያ ኦርቶዶክስ ቤተክርስቲያን ላይ እንደምታውቁት ሲኖዶሱን ክፍልፍል በታሪክ ታይቶ የማይታወቅ ሲኖዶሱን ብትንትን አድርገው እንደ ቅርጫ በሬ አድርገው አንድ እሱ ነው። ሌላኛው የአማራ ህዝብ በሄደበት ሀብት ንብረት ባፈራበት ሁሉ የቆመበት መሬት እንዲከዳው የጎሪጥ እንዲታይ እንዲሞት እስካሁን ያልኳችሁ ትልቁ ገፊ ምክንያት። ስለዚህ የአማራ ፋኖ ብሔራዊ ንቅናቄ ትግል አሁን ከፍ ብሏል። ይሄ ትግል ዝም ብሎ እንደ ብልጽግና ሽባ የሆነ የትግል ምህዳር አይደለም። እንደ ብልጽግና ህዝብ ጨፍጫፊ የሆነ የትግል ምህዳር አይደለም። የፋኖ ትግል እንደ ብልጽግና እኔን ያልተቀበለ ማህበረሰብ መጨፍጨፍ አለበት ከሚሉ የአሸባሪው የብልጽግናው ስርዓት የጦር መኮንኖች እንደሚፎክሩት አይደለም። የፋኖ ትግል ለማህበረሰብ የሚያስብ ህዝባችን ለሚገለገልበት የህዝብ መገልገያ ተቋም የሚያስብ ለትምህርት ቤቶችና ለተማሪዎች የሚያስብ ለሃይማኖት ተቋማት ጭምር የሚያስብ እያንዳንዳቸው የህዝብ መገልገያ ተቋማቶች ስራቸውን እንዲቀጥሉ፣ ትምህርት ቤቶች ስራቸውን እንዲቀጥሉ፣ መምህራኖች ስራቸውን እንዲቀጥሉ፣ የሃይማኖት ተቋማቶች ስራቸውን እንዲቀጥሉ ምንም አይነት የደህንነት ስጋት እንዳይኖርባቸው በተቆጣጠርናቸው ቦታዎች ላይ በማድረግ ረገድ የአንበሳውን ድርሻ ወስደን እየታገልን ባለንበት ሰዓት ነገር ግን የዚህ የወንበዴው ስርዓት የጦር መኮንኖች ጥምር ጦር ብለው የሚመሩትን የጦር መኮንኖች እየወጡ በመድረክ በድሮንም ኢትዮጵያ ላይ አለን በምንለው መሳሪያ ሁሉ እንጨፈጭፈዋለን እስከ ማለት ድረስ ደርሰዋል፣ ፎክረዋል። ይሄንን ከብርሃኑ ጁላ ጀምሮ ከኢታማዦር ሹሙ ብርሃኑ ጁላ ጀምሮ ወደታች በየደረጃው ያሉ የጦር መኮንኖች ፉከራቸውን ፎክረው ያደረጉት ነው። እንደዚህ እየፎከሩ የሃይማኖት ተቋማትን አረጋውያንን ህፃናትን ገና ጧሪ ቀባሪ የሌላቸው አረጋውያን የልጅ ልጄ ይጦረኛል ብለው ያሰቡት ህፃናት እጁ ሽባ የሆነ የለም፣ አካለ ጎደሎ የሆነ የለም። በዛ ልክ የሚፎክር ያገዛዙ ወንበር አስጠባቂ የጦር መኮንኖች አሉ። እኛ የወጣነው ለህዝብ ነው። የህዝብ ጥቅም ሲጓደል፣ ፍትህ ሲጓደል ማየት አንፈልግም። ፍትህ የሚያጓድል ማንኛውም አካል ላይ እርምጃችን የከፋ ነው የሚሆነው። ከዚህም በፊት እርምጃችን በዛ ልክ ነው የቀጠለው። ግልጽ ነው አይደል? ሁላችንም ነቅተን የምንታገልበት ትግሉን በንስር አይን እያየን ታጋይ ወንድሞቻችንን እየደገፍን የኋላ ደጀን ሆነን ትግሉን ልንታገለው እንደሚገባ ዛሬ የሚገለጥላችሁ ትልቅ ሚስጥር አለ። እስኪ ህዝባችን የተጋረጠበትን አደጋ በወጉ በልኩ እንነጋገርበትና እውነቱን እንወቅ። እውነቱ የት ነው ያለው? እና ይሄ የፋኖ ትግል ንቅናቄው በኢትዮጵያ ፖለቲካዊና ወታደራዊ ምህዳር ውስጥ ትልቅ ስፍራ ያለው ሆኖ በአፍሪካም ተጽዕኖ ፈጣሪ የሆነ ኃይል ተፈጥሯል። የፋኖ ኃይል በምስራቅ አፍሪካ ላይ አለ ከሚባል ጠንካራ አደረጃጀት ያለው ወጥ መዋቅር ያለው የአማራ ፋኖ ብሔራዊ ንቅናቄ የአማራ ህዝብ ትግል እንድታውቁት ማለት ነው። ጥንትም በአባቶቻችን ዘመን ጠንካራ የሆነ ኃይል ነበረ። እንዲሁ ሲዘምቱ እንኳን ሲያምርባቸው አመልክም በጉያ ስንቅህም በአህያ እያሉ ዘምተው ነው እኮ በጎራዴና ጦር ጠላትን አሽመድምደው ወደ መጣበት የላኩት። ማርከው ቀልበው አስተምረው ደግነትን፣ ፍቅርን፣ መተሳሰብን፣ መሐሪነትን ጭምር ፈሪሃ እግዚአብሔር መኖርን፣ ፈሪሃ አላህ መኖርን ጭምር አስተምረው መልሰው ወደ አገራቸው ልከው ባካችሁ አገራችሁ ሂዱና ስለኛ ደግነት መስክሩ እንጂ እኛ ስለኛ ደግነት ልናወራ አይገባም፣ ስለኛ ደግነት ጠላት ያወራልን ብለው ላኳቸው። ይሄ ነው የፋኖ ባህሪ። የፋኖ ባህሪ ይሄ ነው። ግልጽ ነው አይደል? አንተ ማነህ? አንተ ማነህ? አንተ ማነህ? አንተ ማነህ? ፋኖ ነን። ፋኖ ነን። በኩራት ለልጅ ልጆቻችሁ በታሪክ ድርሳን የሚቀመጥም በኩራትም ለልጅ ልጆቻችሁ የምታወሩት ነው። ግልጽ ነው አይደል? ማንን ተገና አድርጎ ነው የሚገለን?
ማንን ተገና አድርጎ ነው ሀብት ንብረታችንን የሚዘርፉት? ማንን ተገና አድርገው ነው በነጋ በጠባው ገና ሮጠው ያልጠገቡ ወጣቶች አርሰው ያልጠገቡ ወጣቶች ገና ልጆቼን አሳድጌ ለወግ ማረግ አበቃለሁ ያለ አባት ጋር ሲወረደ ባሏን ምሳ ለማቀበል የወረደች እናት በዛው ቀርተዋል እኮ ጎበዝ። ማንን ተገን በማድረግ ነው? ህገ መንግስቱን ተገን በማድረግ ነው። ቤተ መንግስት ላይ ቁጭ ያለውን ወንበዴ አገዛዝ ተገን በማድረግ ነው። ይገለጥላችሁ። መጀመሪያ እኛ በሰላማዊ መንገድ ስንጠይቀው የነበረው ጥያቄ አንዱ ይሄ ነው። ህገ መንግስት መር በሆነ መልኩ አታፈናቅሉን፣ አትግደሉን፣ ሀብት ንብረታችንን አታውድሙብን ነው የኛ ጥያቄ። ይሄ በሰላማዊ መንገድ አልመለስ አለ። ዝም ብለን ቀልድ አይደለም። እንደው መሳሪያ አንግተን የመዞር የመሽከርከር የማጌጥ አባዜ ኖሮብን አይደለም የምንዞረው የምንታገለው። መሳሪያ አንጋች ሆነን አይደለም። ግልጽ ነው አይደለም? እኛ የነፍጠኞች ዘር ነን። አዎ ነፍጠኞች ነን። ነፍጠኛ ነን። ነፍጠኛ ብሎ ሊያሸማቅቀን የሚፈልግ አካል ካለ አዎ ነፍጠኞች ነን። ነፍጠኞች ነን። ስለዚህ የፋኖ ትግል መነሻ እና ገፊ ምክንያቱ ምንድነው የሚለውን ወደታች እጠቅስላችኋለሁ። የፋኖ ትግል ወደ መጠነ ሰፊ የትጥቅ እንቅስቃሴ ከመሸጋገሩ በፊት ለዓመታት የተጠራቀሙ መዋቅራዊ ፖለቲካዊና ደህንነታዊ ምክንያቶች አሉት። ዋና ዋናዎቹ ገፊ ምክንያቶች እንደሚከተሉት አቀርብላችኋለሁ። አንደኛው የህልውናና የደህንነት ስጋት ውስጥ መግባቱ ነው። ህዝብ አንደኛው የፋኖ ትግል ገፊ ምክንያት የህልውናና የደህንነት ስጋት ውስጥ መግባቱ። ስለዚህ የህልውናና የደህንነት ስጋት ውስጥ መግባታችን ዋነኛ የትግሉ አንደኛው ገፊ ምክንያታችን ነው። ስለዚህ በተለያዩ የሀገሪቱ ክፍሎች በተለይም ከኦሮሚያና ከቤኒሻንጉል ጉሙዝ ክልሎች በተደጋጋሚ በማንነታቸው ምክንያት የሚፈናቀሉ የሚገደሉና ጥቃት የሚሰነዘርባቸው የአማራ ተወላጆችን ለመታደግ የህልውና ትግል በሚል መነሳታችን አንደኛው ገፊ ምክንያታችን። ግልጽ ነው አይደል? የትግሉ ገፊ ምክንያት አንደኛው እንዳብነት ቤኒሻንጉል ጉሙዝና መተከል ወለጋን አነሳሁላችሁ እንጂ ኦሮሚያ ክልል ላይ እዚሁ ራሳችን ደጃፍ ወለጋ አለልን። እዚሁ ራሳችን ደጃፍ መተከል አለ። እዚሁ ራሳችን ደጃፍ ቤኒሻንጉል ጉሙዝ አለ። ይኸውላችሁ ገና ታዳጊ እምቦቃቅላ ህፃናት ደረሱባት፣ ያዟት። ሙሉ እናቷንም አባቷንም ወንድሞቿንም እህቶቿንም ጨርሰው አንድ የቀ የተረፈችው እሷ ነበረች ከግድያ። እሷንም ያዟት። የጽንፈኝነት ጥግ ከያዟት በኋላ ቢተዋት እንኳን በህይወት ብትኖር ምን ችግር አለው? ያዟት። በአላህ አትግደሉኝ፣ በአላህ እያለቻቸው ማለት አትግደሉኝ፣ ወላሂ ሁለተኛ አማራ አልሆንም እያለቻቸው ነው። ርድ ያረጋ ወላሂ ሁለተኛ አማራ አልሆንም እያለች የትርክት አይደለም የፈጠርነው አይደለም ይሆነው ነው። በምድር ላይ ታይቶ በማይታወቅ ሁኔታ አማራ በሄደበት ሁሉ የቄራ በሬ ሆኖ እየታረደ ያለበት ሁኔታ ነው ያለው። በቃ አትረዱን ነው የኛ ጥያቄ፣ አታፈናቅሉን ነው። ብልጽግና አሸባሪ ነው አይደለም ነው። ታዲያስ አሸባሪ ለመባል የሚያበቁት በርካታ ግፎችን በዚህ ማህበረሰብ ላይ ፈጽሟል። ስለዚህ ብልጽግና አሸባሪ ነው። ብልጽግና አሸባሪ ነው። ብልጽግና አሸባሪ ነው። ፋኖ መንግስት ነው። ፋኖ መንግስት ነው። አዎ ይሄ ነው። መንግስት ነን። እንደው መንግስት ለመሆናችን ደረታችንን ነፍተን የምንናገርበት ትልቁ ምክንያታችን ልንገራችሁ። እዚህ ወረዳ ላይ ስንት ቀበሌ ነው ያለው? 11 ቀበሌ አለ። ከ11ዱ ቀበሌ ፋኖ የተቆጣጠረው ስንት ቀበሌ ነው? 10 ቀበሌ አይደል? ስለዚህ ፋኖ መንግስት ነው አይደል? አብዛኛው ቀበሌ የማን ነው? የኛ ነው። ታዲያ መንግስት መባል ያለበት ፋኖ ነው ወይስ እዛ ወረዳ ቁጭ ብሎ ወረዳውን እንደ ላቢላም የሚጠቀመው የነድር ኩባያ ስርዓት ነው? ያኔ ስንት ሆነን ነበር የምንንቀሳቀሰው? 3-4 ሆነን ነበር። ዛሬ ደግሞ እልፍ ሆነናል። እልፍ ታጋይ ነው ያለው። እንዴት ይሄ ታጋይ ወጣ? በጽናት። ጽናቱ ከየት መጣ? ወኔው ከየት መጣ? ከአባቶቻችን። ከየትም አልወረስ ነው።
አባቶቻችን አሸባሪን የመቅጣት ባህል የመቅጣት ሞራል ያላቸው የአሸናፊነት ተምሳሌት የሆኑ አባቶች የወለዱን የፈጠሩን ነን። እኛም አሸናፊዎች ነን፣ እናሸንፋለን። ይሄ የታገለ ህዝብና የታገለ ሰራዊት የስልጣኑ ባለቤት፣ ይሄ ህዝብ የስልጣኑ ባለቤት፣ ህዝብ የስልጣን ባለቤት። ግልጽ ነው አይደል? ግልጽ ነው አይደል? እኛ ከፊት ቆመን ህዝብን ስናገለግል ታቆዩናላችሁ። ህዝብን ካላገለግልን ደግሞ ወረዱልን ትሉናላችሁ። ውርድ ነው፣ ቅቤን ጨርቄን ነው። ግልጽ ነው አይደል? እኛ እንደ መሽገር ተጣብቀን የህዝብ ዕዳ የምንሆንበት ምክንያት የለም። የህዝብ ዕዳ ማን ነው? ብልጽግና ነው። እንደ መሽገር ተጣብቆ ህዝብ የሚገለው፣ ህዝብ የሚያፈናቅለው፣ ህዝብ በኢኮኖሚ እንዲደቅ የሚያደርገው የህዝብ ዕዳ አሁን ቤተ መንግስት ላይ የተቀመጠው አገዛዙ ነው። የህዝብ ዕዳ እኛ በራሳችን ስንቅ፣ በራሳችን ጉልበት፣ በራሳችን የጦር መኮንኖች፣ በራሳችን ዕውቀት፣ በራሳችን ክንድ፣ በራሳችን መሳሪያ ነው እየተዋጋን ያለው። ማርከን ካገዛዙ። ግልጽ ነው አይደል? ይሄ ጥቁር መሳሪያ የምታየው ጥርጥር ሁሉ ከየት ይመጣ መሰላችሁ? ከራሽያ እኮ ያመጣ ነው አይደል? ብልጽግናን የአማራን ማህበረሰብ ጨፍጭፍልኝ ብለው የሰጡት እነ ቱርክ የአማራን ህዝብ ጨፍጭፍልኝ ብለው የሰጡትን መሳሪያ ይዞ ይመጣል። የብርሃኑ ጁላ ይሄ እንደ ግሪሳ ግርር የሚላለ ምንም እንትን የሌለው ማለት ነው። ይዞት ይመጣል፣ ያስረክበናል። ወደፊት ሙሉ አማራ ክልል ላይ ያለው ሙሉ በሙሉ አይወጣም፣ ከአማራ ክልል አይወጣም። ይህ ህዝባችን ጥቁር ክላሽ ይታጠቃል። በግልጽ የምነግራችሁ ማለት ነው። እያንዳንዱ የአማራ ወጣት ጦረኛ መሆን መቻል አለበት። እያንዳንዱ የአማራ ወጣት ይታጠቃል። ይሄንን ወቁ፣ ይሄንን ወቁ። ተግባብተናል። ሌላው ይኸውላችሁ አንደኛውና ዋነኛው ወደ ትጥቅ ትግል ያስገባን ገፊ ምክንያት የክልሉ ልዩ ኃይል መፍረስ ውሳኔ፣ የክልሉ ልዩ ኃይል መፍረስ ውሳኔ ከተወሰነ ጊዜ ጀምሮ የአማራ ህዝብ ትልቅ አደጋ ላይ እንደሆነ የተረዳነውና ያንን አደጋ የተጋረጠበትን ማህበረሰብ በአስቸኳይ ተደራጅተን የትጥቅ ትግል ካልጀመርንና ሰራዊት ካላደራጀንለት በስተቀር ይበላል ብለን ወሰን። ትልቁ ቅሬታችን የአማራ ልዩ ኃይል መፍረስ ነው። አንድ ማህበረሰብ የታጠቀ ኃይል ያስፈልገዋል። አንድ ማህበረሰብ የተደራጀ የነቃ በወታደራዊ ሳይንስ የሰለጠነ የተማረ ለማህበረሰብ የሚያስብ ባህሉን፣ እሴቱን፣ ወጉን የዋጀ ሰራዊት ያስፈልገዋል። አማራ ሰራዊት አልባ አድርጎ ወታደር አልባ አድርጎ የሚጠብቅ ጠባቂ አልባ አድርጎ የአማራን ህዝብ እንደፈለገ የመበተንና የማፍረስ እቅድ ስለነበረው መጀመሪያ የክልል ልዩ ኃይሎች ይፍረሱ የሚል አጀንዳ አውርዶ መጀመሪያ ተግባራዊ ያደረገው ይሄው መከረኛ የአማራ ህዝብ ላይ ነው። መጀመሪያ ይሄንን ያደረገው ግልጽ ነው አይደለ? ከዛ በኋላ ልዩ ኃይሉ ከፈረሰ በኋላ ራሱን ልዩ ኃይሉን እየጠበቁ መንገድ ላይ ቦርከና አልገደሉትም። ጭፍጭፍ ነው ያደረጉት። መንግስት መር በሆነ አካሄድ ስትራቴጂክ በሆነ መንገድ አጀንዳ ቀርጸው በዛ ልክ በጅምላ ሲጨፈጭፉን ቆሞ መመልከት ሞኝነት ነው። ከዛም ማለፍ ሲል ጀቡሃ ላይ ስንቱ ነው ያለቀው? ጥቁር አስፓልት ላይ መንግስት በዘረጋት ወጥመድ መሰረት አገዛዙ ወይም ህገ መንግስቱን ተገን በማድረግ አገዛዙ በዘረጋት ወጥመድ መሰረት ለምን ካላችሁኝ መንግስታዊ መር የሆነ ጥቃት ሊያደርስ የሚችል አደረጃጀት ስላለ ግልጽ ነው አይደል? ይሄንን ተደራጅተን ካልተከላከልነው በስተቀር ከባድ አደጋ ውስጥ ነው ያለነው። አላችሁ አያችሁ፣ አስነዋሪ የሆነ ምግባር የተሸከመ በዚች ምድር ላይ ምንድነው ብትሩ የብልጽግና ስርዓት አስነዋሪ ምግባር ይዞ ህዝብን እየቀተለ ህዝብን እያሰቃየ ሀብት ንብረት እያወደመ የሀገሪቱ ህዝቦች በኢኮኖሚ ድቅቅ ያሉ እንዲሆኑ አንገታቸውን አጎንብሰው እንዲኖሩ ጠያቂ የሆነ ትውልድ እንዳይፈጠር ስደተኛ የሆነ ትውልድ እንዲፈጠር እያደረገ ያለው ይሄ ስርዓት ብቻ። ግልጽ ነው አይደል? የምንዋጋው ይሄን ስርዓት ለምን ተረጋግታ ሰላም የሰፈነባት ሀገር ለመመስረት ያቺ ሰላም የሰፈነባት ሀገር ያቺ ህዝብ ለህዝብ ተፋቅሮ የሚኖርባት ያቺ ህዝብ በወደደው ቦታ ሄዶ ሀብት ንብረት አፍርቶ የሚኖርባት ሀገር
የለችም ዛሬ እሷን ሀገር አተናት ነው ወደ ትግል የገባ ነው። ግልጽ ነው አይደለ? እሷ ሀገር የለችም። ስለዚህ ትውልዱ የነገ ሀገር ተረካቢ ነው ስንል የምናስረክበው ሀገር በወራሪዎች በእንደነ ብልጽግና አይነት አሸባሪ ስርዓት የተያዘችን ሀገር ነው ወይስ እንተ ታሪክ ያላትን ኢትዮጵያ ከነክብሯ ይዞ የተቀመጠ መንግስት ኖሮ ነው ለትውልድ የሚተላለፍ ታሪክ የሚኖረው? ስለዚህ ለትውልድ የምትተላለፍ ሀገር፣ በኢኮኖሚ የበለጸገች ሀገር፣ ሰላሟ የሰፈነ ሀገር ለትውልድ ለማስተላለፍ እስከ መጨረሻዋ የደም ጠብታችን ድረስ እንታገላለን። የፋኖ ትግል ከኛ አልፎ እንደውም ከአማራም አልፎ ኦሮሚያም ተቀላቅሎታል ውጊያው። ግልጽ ነው አይደል? ከአማራም አልፎ አፋሩም ተቀላቅሎታል። ከአማራም አልፎ ትግራዩም ተቀላቅሎታል። የብልጽግና መገለጫ ሀብት ንብረት ማውደም ነው። የብልጽግና መገለጫ ማፈናቀል ነው። የብልጽግና መገለጫ ህዝብን እያደናገሩ መኖር ነው። የብልጽግና መገለጫ ዝርፊያ ነው። የብልጽግና መገለጫ ህዝብን ኮንፊውዝ እያደረጉ እያደናገሩ እርስ በርስ እያባሉ በስልጣን ላይ መኖር ነው። ሌላ ምንም መገለጫ የለውም። ብልጽግና በምስራቅ አፍሪካ አሸባሪ የሆነ ስርዓት፣ በምስራቅ አፍሪካ ላይ አሸባሪ የሆነ ስርዓት ቢኖር ሁሉንም መተንኮስ። አሁን ኤርትራም ጋር ትንኮሳ፣ እዛም ጸብ ነው። ትግራይም ጋር ትንኮሳ፣ እዛም ጸብ ነው። ሱዳንም ትንኮሳ፣ አማራ ህዝብ ጋር ትንኮሳ። እንዲህ ማንን ሊያስተዳድር ነው? የራሱ ህዝብ ላይ ትንኮሳ እየፈጸመ በዚህ ልክ ከአባይ ማዶ ተሻግረን እርስ በርስ አጋጭተን የምንፈልገውን አድርገን ተመልሰናል እየተባለ የራሱ የሚያስተዳድረው ህዝብ ላይ ያውም ሀገር እንደ ሀገር እንድትጸና ሀገረ መንግስት መስርቶ ያቆየን ማህበረሰብ በዚህ ልክ ማዋረድ ከማን ጋር ነው የሚኖረው? እሺ መንግስት ሊያስብለው የሚችለው ምኑ ላይ ነው? ምኑ ላይ ነው? ከዚህ ሁሉ ጸብ ነው። ወለጋ ብትሄዱ ውጊያ ነው። አፋር ብትሄዱ ውጊያ ነው። አማራ ክልል ሙሉ ምድሪቱ ላይ ብትሄዱ ውጊያ ነው። በዚህ ሰዓት ውጊያ ነው። ሸማቂዎች ነበርና አይደል? ከሽምቅ እኮ እየወጣን ነው። አሁን መደበኛ ውጊያ እያደረግን ነው። ከአማራ ክልል ትግሉን እናወጣዋለን። በዚህ ተማመኑ። የፖለቲካ መገለል ስሜት በብልጽግና ፓርቲ መዋቅር ውስጥ የአማራ ህዝብ ተገቢውን ውክልና አላገኘም። እንዲሁም በዋና ከተማዋ አዲስ አበባ ዙሪያ የሚደረጉ የገደብና የማግለል እርምጃዎች የፖለቲካ ቅሬታውን አፋፍመውብን ለዚህ የትጥቅ ትግል ገፊ ምክንያት ሆኖ ቀጥሏል ማለት ነው። የኛው አባቶች ከአራዊት መኖሪያነት ወደ ሰው መኖሪያነት ቀይረው ያንን ከተማ እንኳን በሰላም ሄደን በእግራችን እንኳን እንዳንረገጠው ተደርገን ያንን ከተማ አዲስ አበባ እነዚህ ገፊ ምክንያቶቻችን ናቸው። ምንድነው? ምንም ምክንያት የላቸውም ብሎ የሚያስብ ሞኝ ካለ ያለ ምክንያት ወደ ትጥቅ ትግል አልገባንም። ከዚህ በመቀጠል የትግሉ ሂደትና አሁን ያለበት ሁኔታ የፋኖ እንቅስቃሴ ምን ይመስላል የሚለውን ነው ማስረዳቸው። የትግሉ ሂደትና አሁን ያለበት ሁኔታ የፋኖ እንቅስቃሴ ከሀገር መከላከያ ሰራዊት ጋር ወደ ግልጽ ጦርነት ከገባ በኋላ በርካታ ምዕራፎችን አሳልፎ አሁን ባለው ደረጃ ላይ ደርሷል። አሁን ያለው ደረጃ ሁለት የአማራ ፋኖ አደረጃጀቶች ነበሩ። ሁለት የአማራ ፋኖ ህዝባዊ ድርጅትና የአማራ ፋኖ ብሔራዊ ኃይል የሚል ነበር። ሁለቱ ድርጅቶች ወደ አንድ እንዲመጡ ለበርካታ ጊዜያት መነጋገር አድርገን ጠላቶቻችን ድርጅት መመስረት አይችሉም እያሉ ሲሳለቁብን፣ ጠላቶቻችን የጦር ግንባር የማድረግ አቅም የላቸውም፣ የጦር መኮንን የላቸውም እያሉ ሲሳለቁብን፣ ጠላቶቻችን መዋቅር ዘርግተው በመርህ በህግና ስርዓት በህገ ደንብ በመዋቅር አይመሩም እያሉ ሲሳለቁብን የአማራ ፋኖ ብሔራዊ ንቅናቄ መስርተናል። አይመሰርቱም ሲሉ ሲያሸማቅቁ ነው የነበሩ ሰዎች እንዲያፍሩ አድርገናቸዋል። ግልጽ ነው አይደል? ያንን ድርጅት ማናል ነው? የአማራ ፋኖ ብሔራዊ ንቅናቄ። የአማራ ፋኖ ብሔራዊ ንቅናቄ ከነማን የተዋቀረ ነው? የአማራ ፋኖ ምዕራብ አማራ ቀጠና ቴዎድሮስ እዝ አለ፣ በጎጃም ያለው ጎንደር ጠቅላይ ግዛት በላይ ዘለቀ እዝ አለ፣ ወሎ ቤት አማራ ምኒልክ እዝ አለ፣ ሸዋ ጠቅላይ ግዛት አሳምነው እዝ አለ፣ ወለጋ ቢዛሞ አንሻ ሰይድ እዝ አለ። አገዛዙ ስንት እዝ አለው? ወደ 13 እዝ አለ። 13 እዝ ኖሮት አልተቋቋመም። ሀገሪቱ ላይ አለኝ የሚለውን ኤሊት ፎርስ ሁሉ አሰማርቶ ያላሸነፈን አገዛዝ በታሪክ ብልጽግና አሁን ላይ ያለውን የአማራ ፋኖ ትግል ሊያሸንፍ የሚችል ቁመና የለውም። እንደምናፈርሰውም እርግጠኛ ነን። አሁን አብይ በፓርላማ ላይ ወጥቶ በሚደሰኩረው ልክ አይደል። ሀገር የምትመሰረተው
የነገውን ትውልድ አስበን ትውልድ የሚድነው በሞታችን ነው። እያንዳንዱ መስዋዕትነታችን የነገውን ትውልድ የሚያድን የደም መፍሰስ ነው። የነገውን ትውልድ የሚያድን መስዋዕትነት ነው እያንዳንዱ መስዋዕትነታችን። በዛ ልክ ግንዛቤው እንዲኖረን የእያንዳንዱ ታጋይ ቤተሰብ ሀብት ንብረት የሚወድመው የሚያቃጥሉት የሚዘርፉት ሽሮ በርበሬ የሚዘርፉት የቤት ቁሳቁስ ዕቃ ቴሌቪዥን ሳይቀር የሚዘርፉት ነጠላ ጋቢ የሚዘርፉት እህል እሱ ጭምር ለነገው ትውልድ ትልቅ መሰረት ነው። በነገራችን ለዛም ነው አሸባሪ የምንላቸው ብልጽግና በሄደበት ሁሉ ከፋኖ ጋር ንክኪ ያለ በሚል ተልካሻ ምክንያት ያላወደመው ያልዘረፈው የለም። እየያለች የአማራ እናት እየያለ የአማራ አባት አለ። ይህም እየሆነ ያለው በአገዛዙ ነው። ለዛ ነው ብልጽግና አሸባሪ ስርዓት ነው። አሸባሪ ስርዓት ነው። አሸባሪ ሊያስብሉት የሚችሉት በርካታ ማሳያዎች አሉ። ለዚህም አንደኛው ማሳያ ህፃናቶች ይደፍራል። እኔ በማውቀው ግልጽ ማስረጃ የ7 ዓመትና የ6 ዓመት ወንድ ህፃናት ልጆች እንደ ፍየል ግልገል አጋም ላይ ታስረው ተደፍረዋል። ሃይማኖታችን ይፈቅዷል? ባህላችን፣ እሴታችን፣ እምነታችን በሙስሊምም ይሁን በኦርቶዶክስ በማይፈቅደው ህግ አራዊት በሆነ መልኩ የሽብር ስራ ሰርቷል። ራሳችን ምድር ላይ በራሳችን መንግስት ተብየው በአሸባሪው የብልጽግና የጦር መኮንኖች እና እግረኛ ወታደሮች የተፈጸመውን በዚህ ምድር ላይ የተፈጸመውን ታሪክ ነው የምነግራችሁ። በዚህ ምድር ላይ የተፈጸመውን ታሪክ ሰምታችኋል አይደል? በትክክል የብልጽግና የጦር መኮንኖች በየደረጃው ያለው ካቢኔውና እግረኛ ወታደሩ የሚፈጽመውን ወንጀል ነው የምነግራችሁ። የሚፈጽመው ወንጀል አደገኛ ወንጀል ነው የሚፈጽመው። ለዛም ነው ብልጽግና አሸባሪ ነው። ይሁት እስኪ የስነ ልቦና ውድቀቱን ይሁት። ሞት አይሻልም? ከሞት በላይ ሞት እኮ ነው። እሺ የወለደው ማህፀን ምን ያክል ይሰቃይ፣ በስነ ልቦና ምን ያክል ይደማ። ነገ ተምሮ እኔንም ይጦረኛል ብሎ ያሰበ አባት ምንድነው ያሉት? እነዚህ የወረዳ አመራሮችና እነዚህ ቅድም የጠቀስኩላቸው የጦር መኮንኖች ይሄንን ድርጊት ለሌላ ሰው ብትናገሩ ብታወሩ እንረሽናችኋለን ያሏቸው። ሙሉ ቤተሰቦቻችሁን ሰብስበን ረሽነን አንድ ጉድጓድ እንቀብራችኋለን ያሏቸው እነዚህን ሰዎች ማለት ነው። ከዛ በኋላ ሕክምና እንኳን ሄደው ሕክምና እንዲያገኙ የሕክምና አገልግሎት እንዲያገኙ ነው የተደረጉት። የምንታገለው ይሄንን ሌላ አይደለም፣ ትርክት አይደለም ማወራቸው። የተደቀነበትን አደጋ የተደቀነበትን ግፍ የግፍ መከራ እያላቀቀ ያለበት የትግል ምዕራፍ ነው። የምዕራፍ በዛ ልክ እንድትይዙት ነው። የመሬት ቁጥጥርና የሽምቅ ውጊያ ስልትን በተመለከተ ፋኖ ሰፋፊ የገጠር ቀበሌዎችንና አነስተኛ የገጠር ከተሞችንና የወረዳዎችን ጭምር በቁጥጥር ስር በማድረግ በትላልቅ ከተሞች ላይ ድንገተኛ ጥቃት ስልቶችን በመጠቀም የመንግስትን አስተዳደራዊ መዋቅር እያዳከምን ያለንበትና ተቃራኒው ደግሞ የኛን አስተዳደራዊ መዋቅር በሰፊው እየዘረጋን ህዝቡ እንዲያስተዳድር እያደረግን መዋቅር እየዘረጋን እየቀጠልን ያለንበት ሁኔታ ነው። ይሄን ልትረዱ ይገባል። የመንግስት ቁመና አሁን ላይ በጣት የሚቆጠሩ ትላልቅ ከተሞች ላይ ብቻ ነው ያለው። ሙሉ የገጠር ቀበሌውን እኛ ነው ከተማ ላይ ብቻ ነው ያለው። መቼም ብልጽግና አሁን ላይ የአማራን ፋኖ ደምስሶ የአማራን ፋኖ አጥፍቶ መንግስት ሊሆንበት የሚችል ምንም አይነት ቁመና የለውም። ይሄንን 100% ነው ማረጋግጥላችሁ። ብልጽግና አሸባሪ ነው። ፋኖ መንግስት ነው። አዎ መንግስት ነው። ይሄን እንድታውቁት ነው። አማራ ላይመለስ የተነሳበት ትግል እንደሆነ ሁላችንም ልንረዳ ይገባል። ላይመለስ ህዝባችንን በሞግዚትነት ሲያስተዳድረው የነበረውን አምባገነኑን ስርዓት ገርስሰን ለህዝባችን ምቹ የሆነች ሀገር እንፈጥራለን። ለህዝባችን ምቹ የሆነች የተሟላች ሀገር እንፈጥራለን። ይሄንንም በሞታችን፣ በደማችን፣ በመስዋዕትነታችን ነው የምናደርገው። ስለዚህ ትግሉ ለአንዴና ለመጨረሻ ጊዜ ወደማይቀለበስበት ደረጃ ላይ ደርሷል። በፍጹም አብይ አህመድና ስርዓቱ የፋኖን ትግል ወደኋላ ሊያሽመደምድ የሚችል አቅም የለም። በርካታ ቀጠሮች አሉ። ሰኔ 30 ይቀጥራል፣ ሐምሌ 30 ይቀጥራል፣ እስከ ነሐሴ 30 ይላል ይቀጥራል። ስለዚህ በቀነ ቀጠሮ
መንግስት በየጊዜው ህዝብን ለማደናገር የሚቀጥረው ቀጠሮ የአማራን ትግል ወደ ኋላ መቼውንም ቢሆን ሊቀለብስ አይችልም። በተለያየ ቦታ ላይ ትንታግ የሆነ የአማራ ታጋይ የጦር መኮንኖች አዋጊ መኮንኖች ተፈጥረዋል። የአማራ ትግል ዝም ብሎ የህፃናት ስብስብ አይደለም። በርካታ ምሁራኖች ያሉበት፣ ፕሮፌሰሮች ያሉበት፣ ዶክተሮች ያሉበት፣ የጦር መኮንኖች ጀነራሎች ያሉበት፣ ኮሎኔሎች ያሉበት፣ በየደረጃው ያሉ አዋጊ ሻለቃ፣ መቶ አለቃ ያሉበት ትግል ነው የአማራ ህዝብ ትግል። በምሁርም ደረጃ የተሻለች ሀገር መስራት የሚችሉ ሰላሟን ሊያስጠብቅ የሚችል ፖሊሲ ሊቀርጹ የሚችሉ አካላት የተሰበሰበበት ትግል ነው የፋኖ ትግል። ስለዚህ ህዝባችንን ለአንዴና ለመጨረሻ ጊዜ ልናተርፈው በተነሳንበት አግባብ ጠንክረን እዚህ ደርሰናል። አሁን ህዝባችን ራሱን እየተከላከለ ጠላትን ድባቅ እየመታ ያለበት ሁኔታ ነው ያለ። ይህንን አጠናክረን እንቀጥላለን።